እኔ በጣም የሚነደኝ አልኩ ጠረጴዛ የሚያስደበድበኝ ሁሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ተብዬ መጠራቴንና በዛች ቤተክርስቲያን ውስጥ መቀደሴንም ከአጋንንት ጋር ያላቸውን ግንኙነት አይታቸዋልና እስልምና ውስጥ እንግዲህ አጋንንት አንዱ በጣም ትልቅ ክብር የሚሰጠው ቦታ እንደሆነ ያየ ነው። በአጋንንት ጉዳይ ሁለቱም ቤተሰብ ናቸው፣ ሁለቱም አምላኪዎች ናቸው። ኦርቶዶክስም አጋንንትን ኦፊሻሊ ታቦት ቀርጻ ታመልከዋለች። ኦፊሻሊ ወንድሞች ናቶች። እኔ ለዚህ ነው በዚህ ቤተክርስቲያን ውስጥ ማለፌን በቃ አንዱ ከምረግምበት ነገር አንዱ ማለት ነው። እኔ በጣም የሚነደኝ አልኩ ጠረጴዛ የሚያስደበድበኝ ሁሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ተብዬ መጠራቴንና በዛች ቤተክርስቲያን ውስጥ መቀደሴንም ረግሜዋለሁ በእውነት ያን ጊዜ ያን። እሺ ወገኖች ሰላም ብያለሁ ሁላችሁንም። ዳና ጌታ ጸጋ ይብዛላችሁ። አይ ቲንክ የማታው ውይይት እኔ አንድ ያለቀበትን ፖይንት ያየሁት ነበርና እስኪ ልክፈትላችሁ እንዴት እንዳለቀ ማለት ነው። እንዴት እንዳለቀ ልክፈትላችሁ። እሺ እዚህ ጋር ኦልሞስት በቃ አብቅጦለታል በራሱ በአንደበቱ ስለመሰከረ ማለት ነውና እዚህ ጋር ርዕሱን ታስታውሱታላችሁ ብዬ አስባለሁ። ርዕሱ የነበረው የነቢያት አምላክ እግዚአብሔር ነው ወይስ አላህ ነው? በቃ ኮንሰፕቱ እሱ ነው። ኦኬ አላህ ነው ወይስ እግዚአብሔር ነው? እንትን ሊባረገው የሚታይ ይመስለኛል። የበለጠ እግዚአብሔር ነው ወይስ አላህ ነው ነበር አርጊውመንቱ እሱ ነበረ። እንስማት። 3 ደቂቃ አካባቢ ነው የምትሄደው። እንስማት። ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን 4ኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? በቃ እግዚአብሔር ቅርጽ ያለው አፍንጫ፣ ጆሮ ምናምን እንደዚህ እስላሞች እንደሚያምኑት ታፋ ምናምን ያለው አምላክ አይደለም። ይሄ በአባቶች ደረጃ የታመነ ትምህርት ነው አርጊውመንቱ። የክርስትና ትምህርት እንደዛ ነው። እግዚአብሔር መንፈስ ስለሆነ ማለት ነው። ፊዚካል የሆነ አካልን የለውም። አሁን በእኛ በምናወራበት አካልን ዲፋይን በምናደርግበት መልኩ እግር፣ ፀጉር ምናምን እንደዚህ አይነት ነገር የለውም። እሱን ነው ያለው። ከዛ እንቀጥል። አላህ ወጥ የሆነ ነው ብለህ ነው የምታምነው ወይንስ እጅ፣ እግር፣ ባት፣ ጆሮ፣ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። ፎያን ከይቅርታ ጋር ፕሊዝ አቆምብሃለሁ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልኩት። ተው በቃ ልመልስልህ። አታቋርጥ። ልቀቀው። ደቂቃው ነው ፎይ በቃ አላህ ሰውዬ አቁሜልህ እየሄደ ምን ትላለህ እንዴ? እሺ ልመልስልህ። ምን ማለት ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። እሺ አላህ እነዚህ ባህሪያቶች አሉት ወይ እያለ እየተናገረ አላህ ስብሐነ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ፣ እግር ምናምን የሚለው ፕሊዝ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበዝ። እኔ እንዳንተ አምላክ ነው ብዬ አላምንም አለ። እፎይ የሚያመልከው አምላክ የነቢያት አምላክ ነው፣ የእስራኤል አምላክ ነው። በሙሴ የተሰበከ በሌሎች ነቢያት የተመሰከረለት ነው። ዲቤቱ እሱ እግዚአብሔር ነው እስልምና ውስጥ ያለው ወይስ አይደለም ነው። በቃ እዚህ ጋር አለቀ። የእኔ አምላክ አንተ እንደምታመልከው እንደ ክርስቲያኖች አምላክ አይደለም ማለት ነው። በቃ ኢንዱ ነው፣ እዚህ ጋር ነው፣ አለቀ። በቃ 4 ነጥብ፣ ኬዝ ክሎዝድ ማለት ነው። ምክንያቱም ዲቤቱ አንድ አይነት አምላክ ነው የምናመልከው ወይስ አይደለም ነው። በቃ ዲቤቱ አይደለም ካለ በቃ ተዘጋ ማለት ነው። ምንም የእስልምና አምላክ የትኛውም በብሉይ ኪዳን የነበሩ ነቢያቶች
ያልመሰከሩለትና ያላወሩለት በራሱ በመሐመድ የአእምሮ የተፈጠረ የመጣ የተገኘ ነው ማለት ነው። አለቀ። ይህንን ኮንፊርም የሚያደርገው እና ክርክሩ በቃ አለቀ። ከዚህ በኋላ ያለው ክርክር ጉንጭ ማልፋት ነው እንጂ ኦልሬዲ በቃ ኬዝ ክሎዝድ። እሱ በነቢያት የተመሰከረለት አምላክ አይደለም ያለው ማን? በሙስሊሞች ዘንድ ያለው አላህ የተባለው ፈጣሪ ማለት ነው። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ ጅግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት እኛም እናመሰግናለን እያልን ያለ ነው ለዘመናት። ይሄ ነው መሐመድ በአእምሮ ውስጥ የፈጠረው አምላክ ነው እንጂ መሐመድ በየትኛውም ነቢያት የተመሰከረለት የተነገረለት መልእክተኞችንም የላከ አላህ የለም። ስለዚህ የምታመልኩት አምላክ በየትኛውም ነቢያት የተሰበከም የተነገረ አይደለም ነው እና ያው እግዚአብሔር በአንድም በሌላም ይናገራል። የሚገርም ጊዜ ነበረው። ሌላው እያየው የነበረ 1-2 ሰዎችን ለማየት ሞክሬ ነበር እና እስልምናን ተቀበሉ ብሎ የተቆራረጡ ቪዲዮዎችን የተቆራረጠ ቪዲዮን ነው ያየሁት እና ሁለቱን ሰዎች ዝም ብዬ ክሮስ ቼክ ማድረግ ፈለግኩና ዝም ብዬ ክሮስ ቼክ አደረኩኝ። ሁለቱም በሚገርም ነገር ሙስሊም የነበሩ ልጆች ናቸው። እሱንም በመረጃ ማሳየት ይችላል። ኢቨን አንደኛው ሙስሊም ሚስት ያለው አብሮ እስልምናን ማለት በቃ በእስልምና ቋንቋ አላህ ላንተ ሰጥቶኛል ምናምን የሚሉ ነገሮችን የተቀበለ በቃ በኖርማል የእስልምናን ህይወት ይኖር የነበረ ሰው ነው። ትናንትና አንዱ ገብቶ ሻሃዳ ከዲቤቱ በኋላ ተቀበለ ሲሉን የነበረው ማለት ነው። እንደዚህ አይነት ድራማ ሰሩ። ከእስልምና የምንረዳው ነገር ምንድን ነው? ካልዋሸ ፖለቲካ ካልሰራ ሰርቫይቭ ማድረግ የሚችል እምነት አይደለም። በቃ ሊኖርበትና ሊሄድበት የሚችልበት መንገድ ይሄ ነው። ወይ ፖለቲካ መስራት አለበት፣ ኦኬ፣ መንግስትን ከመንግስት ጋር በቃ ፖለቲካ መሆን አለበት፣ አሊያ ደግሞ መዋሸት መቻል አለበት። ብቻውን ግን ሊቆምና ሊጸና የሚችል ጉዳይ ግን አይደለም። ይሄንን የምትረዱት ማለት ነው። ምናልባት በዚህ በቅንነት ያላችሁ ሰዎች ካላችሁ በፍጹም የነቢያት አምላክ፣ የሙሴ አምላክ፣ የአብርሃም አምላክ፣ የዳዊት አምላክ መሐመድን አያውቀውም። መሐመድ እነኝን ነቢያቶች አላክም። አላህ መልእክተኛ እነኝን ነቢያቶች አላክም በፍጹም ማለት ነው። በፍጹም እና በደንብ እንድታዩት ያክል ነው። በቃ ይሄው ነው ትምህርቱ። የትላንትናው ዲቤት ይሄ ነው። በቃ አለቀ። በአንድ ቃል ዘግቶታል። አይደለም ካለ በቃ ኬዝ ክሎዝድ ነው ማለት ነው። የእስራኤል አምላክ የምናውቀው የያዕቆብ፣ የአብርሃም፣ የይስሐቅ አምላክ መሐመድን አላከው። ሁለተኛው ፖይንት ከአጋንንት ጋር ያላቸውን ግንኙነት አይታችኋልና እስልምና ውስጥ እንግዲህ አጋንንት አንዱ በጣም ትልቅ ክብር የሚሰጠው ቦታ እንደሆነ ያየ ነው። ኦፍኮርስ ድሮም ይታወቃል። ግን በዲቤት ላይ ልከራከር እችላለሁ እያለ ሲያወራ ሰማላችሁ። ኦኬ፣ አጋንንት አሁንም ድረስ ኖርማል ናቸው፣ ሌጋል ናቸው ነው። በእኛ መካከል ግን ልዩነት አለ። በክርስትናና በተጣሉ መናፍስቶች መካከል ልዩነት አለ። በሰይጣን መካከል ልዩነት አለ። በቃ የወደቁ ከእግዚአብሔር ሐሳብ የወደቁ የትኞቹም መላእክቶች የጌታ አገልጋዮች አይደሉም፣ ሊሆኑም አይችሉም። እና ይሄው ነው ያየነው ነገር። ወንድምነት ግን እሱ ጉዳይ ላይ ሁለቱም ተፈቃቅደው ቢያወሩ ሁለቱንም ሃይማኖት አንድ ጥሩ ቃል ይገልጣል። አመድ በዱቄት ይስቃል የሚባለው ነው የሚሆነው። ምክንያቱም በአጋንንት ጉዳይ ሁለቱም ቤተሰብ ናቸው፣ ሁለቱም አምላኪዎች ናቸው። ኦርቶዶክስም አጋንንትን ኦፊሻሊ ታቦት ቀርጻ ታመልከዋለች። ኦፊሻሊ ወንድሞች ናቶች፣ እኔ ለዚህ ነው በዚህ ቤተክርስቲያን ውስጥ ማለፌን በቃ አንዱ ከምረግምበት ነገር አንዱ ማለት ነው። እንዴት እነዚህ ሁሉ ሊቃውንት እያሉ ለሰይጣን አሁን ኦርቶዶክስ ሰይጣን ማለት ማን እንደሆነ በደንብ ፈትፍተው ሊያስተምሩ የሚችሉ በጣም ብዙ ሰዎች ያሉባት ቤተክርስቲያን ናት። የእውነት ለመናገር ማለት ነው። ዲና የማላደርገው ግን በዚቹ ቤተክርስቲያን ውስጥ አጋንንት የአየር ላይ ጋኔን 60 ክንድ ያለው በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ ተጠምቆ ሰሜን ሸዋ
ደነባ ወረዳ አልባሳ ገብርኤል 15 ኪሎ ሜትር፣ በኮምቦልቻ 5 ኪሎ ሜትር ገዳም ሰርተውለት አሳይተናል። ወንድምነት አሁን እፎይ ይህንን ይጠቅስበታል። ያ ሙስሊሙ ከኛ ነው ያገኘው ይህንን መረጃ እዚሁ ሶሻል ሚዲያ ላይ ስንናገር ማለት ነው። ስለዚህ በእስልምና ሃይማኖት ጂኒዎች፣ አጋንንቶች መስጊድ ተሰርቶላቸው ስያሜ አለ። ኦኬ። የኢትዮጵያ ኦርቶዶክስም ህዳር 29 ቀን የባለወልድ ዕለት በድርብ ዲያብሎስ መጥቆራ የአየር ላይ ጋኔን ፈረጉ አባቱ የተባለ ታቦት ህግ ቀርጻ ድርሳን ጽፋለት ቦታው ድረስ ታውቃለ ወንድምነት ሰው አስልኬ እንዳረጋገጥኩ ማለት ነው። እኔ እናንተ የምናውቀው ሰው ማለት ነው። እና አሁን ከእፎይ ጋር ምን ብሎ ነው አሁን እፎይ በአጋንንት ጉዳይ ቢል ያንን ይመዝበታል። ስለዚህ በአጋንንት ጉዳይ ኦርቶዶክስ ከሙስሊም ጋር ልነጋገር ብሎ ቢል አመድ በዱቄት እንደምስቅ ወይ ደግሞ ዱቄት አመድ ላይ እንደምስቅ አንቺ አመዳ ብላ እንደምትስቅ ማለት ነው። ያችም ደግሞ አንቺም እኮ እንደኔ ነጭ ነሽ አመዳም ነሽ ብሎ እንደማለት ማለት ነው። እና አንድ ናቸው ለማለት ነው። ወንድምነት የምትለው ካለ ማለት እችላለሁ። ልክ ነው፣ ልክ ነው። ያው ለዚህ እኮ ነው መታደስ አለባት የምንለው። ለዚህ ግን ያው በክርስትና ሰርክል ውስጥ ስላሉ በዘመናት መካከል እንደዚህ አግበስብሳ የያዘቻቸው ትምህርቶች እንደዚህ ወደኋላ ይጎትታታል አይደል? አሁን በትክክል ትናንት ይህንን ጉዳይ ቢያነሳበትና በስርዓት መሞገት ቢችል ኖሮ የአጋንንት ጉዳይ ጸድቆ ይወጣ ነበር። ኦኬ። ግን ከአጋንንት ጋር በተያያዘ አማኞች ያላቸው ህብረት መጽሐፍ ቅዱስ ውስጥ አለው ይብንል የለም። በእግዚአብሔር ቃል ውስጥ በሁለቱ መካከል ጠላትነት አለ አይደለ? ምንም ከእግራችን በታች የሆነ የምንረግጠው የተጣለ ነው። የተለየ ክብር ቦታ የሚሰጠው ጉዳይ አይደለም የአጋንንት ትምህርት። እና እንዳልከው እዛ ቤት ግን ያው መታደስና መለወጥ መቀየር ያለባቸው ብዙ ትምህርቶች አሉ የምንለው ለዛ ነው። እየሞገትንም ያለነውበት ጉዳይ ለዛ ነው። እና ይህንን እኮ ርዕስ አዘጋጅቼ ገብቼ አንድ የመጣ ሰው የለም። ያበደ ርዕስ ኧረ ኤርሚ ሲያምር ደግሞ አንድ የመጣ የለም። አንድ ሙስሊም አንድ ኦርቶዶክስ በስተት የገባ የለም። ሰይጣን እኛ ቤት እኛ ጴንጤው ቤት እንረግጥልሃለን የእግዚአብሔር ልጅ ጌታ ኢየሱስ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ብሎ ስላለ እንረግጥልሃለን። እኛ ጋር መተህ ታቦት ቀርጻ አንሰግድለትም። በኦርቶዶክስ ታቦት ተቀርጾ ይሰገድለታል። ኦፊሻሊ ወንድሞች እናቶች ቪዲዮ መክፈት እንችላለን። ገድል ተጽፎ በሙስሊሞችስ ጂኒ አጋንንት እህቶችና ወንድሞች አሉን ኢቭን እንጋባለን ሁሉ ጭምር ብለዋል። ስለዚህ አሁን ሙስሊምና ኦርቶዶክስ በአጋንንት ጉዳይ ሙድ እንያያዝ ካልተባላችሁ በስተቀር ሁለታችሁም አጋንንት አምላኪ ናችሁ። ሁለታችሁም አጋንንትን ቤተሰብ ናችሁ። እና እኔ በጣም የሚነደኝ አልኩ ጠረጴዛ የሚያስደበድበኝ ሁሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ተብዬ መጠራቴንና በዛች ቤተክርስቲያን ውስጥ መቀደሴንም ረግሜዋለሁ። በእውነት ያን ጊዜ ያን ዘመን እንዲህ አይነት ኮተት ተሸክሞ ለተሐድሶ እባክሽ ታደሽ በለው ሲውላት ልጆቿን አልታደስ ብላ ልጆቿን እያሽከረጠረች የምትጥል ማለት ነው። መታደስ እኮ ማለት እንዲህ አይነት ዝባዝንኬ ይኸውን ባለፈው ያሳየናቸው ማለት ነው። መጽሐፍቶቻችን ጥራት ይጎላቸዋል እኮ ብለው ያሉት እኔ 10 ዓመት ከጮኩ በኋላ ነው። ጥራት እንደጎደላቸው እኔ ተወልጄ አድጌ ወንድሞቼ ተወልደው አድገው በእኔ ዘመን ነው መጽሐፍ ጥራት ይጎላቸዋል ብለህ ለመጀመሪያ ጊዜ ከኒቅያ ጉባኤ በኋላ ለመጀመሪያ ጊዜ ትልቅ ጉባኤ ጥሪ ያደረገችው ለምን ምክንያት? ዲያብሎስን አንግሳ በቤቷ ያስቀመጠች ቤተክርስቲያን ነች ኦርቶዶክስ። አሳይተናል። የወንድምነት የምታውቀው ነው። ስለዚህ እርስ በርስ ሙድ እንያያዝ ካልተባሉ በስተቀር ከእስልምናና ከኦርቶዶክስ መጥቶ ግን በዚህ ጉዳይ ላይ የሚያወራ ካለ ከኛ ጋር ነው ማውራት ያለበት። ዲያብሎስ ሰይጣን የተባለው በኦርቶዶክስ ቤተክርስቲያን ነግሷል። ህዳር 29 ቀን ሁሌ ይነግሳል። በአመት 2 ጊዜ ይመስለኛል። አሁን በየወሩ ግን ይታሰባል። ስንክሳር ላይ ገና አልጻፉትም። የአሁኑ ስንክሳር ላይ እያየሁት ነው። ሙሉን አላነበኩትም። ኦኬ ገና ወደ ስንክሳር ያልገቡ ግን በጣም ብዙ አሉ። አይ ቲንክ በደንብ ሙሉን አላነበኩትም። ስንክሳሩ አለኝ። በአቡነ ዜና ማርቆስ እና በአቡነ ተክለ ሃይማኖት ነው ሰይጣኑ ተጠምቆ
ትና የተቀበለው እና ይሄንን ኦርቶዶክስ አንገታቸውን ደፍተው ለዘመናት ቀና ብለው የማያዩበት የዘላለም ውርደታቸው ነው። አንድ ሰው በዚህ ጉዳይ ላይ ቤት ከፍቶ የተናገረ የለም። እኛ ገምቶ የተከራከረ የለም። ምክንያቱስ መጽሐፉንም ቪዲዮውንም ሰው ልኬም ጭምር ነው ያረጋገጥኩት እና ይህንንም አድርገን ማንም የመጣ የለም። ማንም ይህ ነው ብለን የምንለው ወንድምነህ ካልጨረስክ መጨረስ ይችላል። ህይወትዬ እንኳን ደህና መጣሽ። እንኳን ደህና ቆይህኝ። እድምዬ እንዴት ነህ? ደህና ነኝ ጌታ ይመስገን አለሁ። እግዚአብሔር ይመስገን። አይ አንድ ክስ ላይ የተቀመጠው WOTC የሚለው ሰው ኤድሜ አትቅጠፍ እያለ ነው እና ምን እንደቀጠፍክ መጠየቅ እዚሁ ሆኖ አላየሁትም ነበር። እሺ WOTC እሺ ኦርቶዶክስ ወንድም እሺ ቴንኪው እህትዬ አላየሁትም ነበር። ተባረኪ። እሺ ምንድነው ቅጥፈቱ? አይ የዚህ የገድላትን የምናምን ጉዳይ እኔ ከለፈለፍኩ በኋላ ነው 10 ዓመት እንደዚህ የሆነው ምናምን ስትል በቃ ወይም ታሪክን በደንብ አላነበብክም ማለት ነው እንጂ ቦሩ ሜዳ ጉባኤን ታስታውሳለህ። በጸጋ በቅባትና በተዋሕዶ መካከል በነበረው ክርክር ምን ተብሎ እንደተነገረ ምን እንደተወሰነ ወይ ምን እንደተባለ ምን ተብለው ምን ያመጡት መረጃ ምን ሆኖ እንዳፈሩ ምን አይነት ምን እንዳወራሁ እንኳን አላወቅም። ጉባኤያት እንደሚያገለግሉ ምን እንዳወራሁ እንኳን አላወቅም። አየህ ለመጻፍ ቸኮልክ። የቦሩ ሜዳን ጉባኤ በደንብ ነው የማውቀው። አየህ እኔ ምን እንደተናገርኩ እንኳን ራሱ አልሰማሁም ማለት ነው። ኤርሚ ሰምቻለሁ። እሺ የኔ ቅጥፈት ምን ነበረ? በጣም ጥሩ። ኦኬ የገድላትን የምናምን ጉዳይ አንዳንድ ነገሮች መስተካከል አለባቸው የተባለ እኔ 10 ዓመት ከደከምኩ በኋላ ነው አልክ። ሲጀመር ከቦሩ ሜዳ ጉባኤ ጋር ምን አገናኘው ታዲያ? ኦኬ ልመጣልህ ነው። ሲጀመር በኢትዮጵያ ቤተክርስቲያን ገድላት፣ ድርሳናት፣ ታምራት ለሃይማኖት አስረጅ ሆነው እንደማይቀርቡ ታውቃለህ። ይሄ ደግሞ በተደጋጋሚ ተነግሯል። አሁንም ያነሳውን ኢሹ እሱ ደግሞ የተነገረው አሁን አንተ ስላልክ ምናምን ሳይሆን በጣም ከቀድሞ ጀምሮ የተነገረ መቼ ከመቼ ጀምሮ ቦሩ ሜዳ የተከስከው የቦሩ ሜዳን እስኪ በለው። እኔ ፊት ቦሩ ሜዳ ምድር የተባለው እኮ ምንድን ነው በለው። የጸጋ ተወያዩ ሶስት ልደት ብዬ አምናለሁ አለ። ስጋው ቃል ቅድመ ዓለም ከዚያ ድህረ ዓለም ካብ በማህፀን ከዚያ ከመቤታችን ተወልዷል አለ። ማስረጃ አምጣ አሉት። ከዚያ የደብረ ብርሃን ታምረ ማርያም ላይ አለ አለ። ምንድን ነው የተባለው? ቤተክርስቲያን ከምታስተምርበት ከአራቱ ጉባኤያት አጠነው ወይ ታምር የምጠቀስ ነው የተባለው አይደለ? እሺ ከኔ ቅጥፈት ካልከው ከኔ ንግግር ጋር ማለት። ስለዚህ እንዴት ጉዳዮችን አምጥታ ቤተክርስቲያን ሜጀር አታርጋት ከሆነ ቦታ ከኔ ንግግር ጋር ምን አገናኘው? ቅጥፈት ነው ብለህ ያልከው። ቆይ ኦኬ፣ አንደኛ በኦርቶዶክሳውያንና በኦርቶዶክሳውያን መካከል የተደረገ ነው የቦሩ ሜዳ ማለት ነው ነው። በኦርቶዶክሳውያን መካከል ማለት አይቻልም። ቅባቶች የማን ናቸው? ታስ ፋይን ኦልሬዲ ቅባትና ካራ ተዋህዶች እነማን ናቸው? መርጦ ለማርያም ዲማ ጊዮርጊስ ምናምን አካባቢ ላይ ያሉት ዋሻ እነማን ናቸው? ቅባት አይደሉ እንዴ? በለው ኖ በለው ናቸው። ኦርቶዶክስ አይደሉም። ኦኬ መርጦ ለማርያም የማን ነው? የኦርቶዶክስ ተዋህዶ። ዲማ ጊዮርጊስስ? የኦርቶዶክስ ተዋህዶ። ዋሸራስ? የኦርቶዶክስ ተዋህዶ። እሺ በእነዚህና በሌሎችም ገዳማት ውስጥ ቅባቶችና ጸጋዎች አሉ? ግሬት እሱ ነው። አንተ ባለፈው ምንትና ማነው ዳጊ ደጋግሞ ሲያነሳው እየሰማሁት ነበርና ቅባቶች አሉ የሉ እኮ ልነግርህ ነው። እሺ ያ ሌጋሊ እና አሁን ለምሳሌ ለኮምፓሪዥን እንዲመቼ ብዬ ነው ኤርሚ። ሌጋሊ ቅባት ነህ እንደ ኦርቶዶክስ ትቆጠራለህ የተባለ አንድም ቅባት እኔ እንደ ኦርቶዶክስ ትቆጠራለህ ወደ ቅባቶች ኦርቶዶክስ ናቸው ስላልከኝ እኮ ነው። ጎጃም ውስጥ እና ጎንደር ውስጥ ቅባቶች አሉ የሉ በገዳማት? ኤርሚ ሌጋሊ ልነግርህ ነው። ሌጋሊ በደንብ ስማኛ እንዴ። የኢትዮጵያ ቤተክርስቲያን እናንተ የኦርቶዶክስ ሴክት ናችሁ ተብሎ የተቀመጠ
ቅባት የሚሆን ጸጋ የለም። እኔ የኦርቶዶክስ ናቸው ተደብቆ ተብሎ የተቀመጣለ የሚያጭበረብር ብያለሁ። ምናምን ካለ በአድመጣኝ ቅባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጎጃም ውስጥ አሉ የሉም? ጎንደር ውስጥ አሉ የሉም? የሉም የሉም ማለት ሌጋሊ ፖዝ አድርግልኝ፣ ቆይ ፖዝ አድርግልኝ፣ ፖዝ አድርግልኝ። ሌጋሊ ኢሌጋሊ አትበለኝ፣ ፖዝ አድርገው። ኮሜንት እንደ መጽሐፍ መቼ ይቀላል ምስሉ የመጣው ምን እንደምታነሳ እኮ ገብቶኛል። ፕሊዝ 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 ቴንክ ዩ ፕሊዝ አንድ ሚኒት አድርገው። ገድለ ገብረ መንፈስ ቅዱስ ላይ ጎጃሜ ቡዳ ነው ይላል። አንሱልን ብለን ጠይቀናል። እስከ መቼ ነው ቡዳ እየተባልን የምንኖረው ብለን ጠይቀናል። መልስ አጣን። እስከ ዛሬ ድረስ ያነሳልንም የለም እንትንም ያለልን የለም። በቃ እንደገና ጥቁር እኔ ጥቁር መልበስ ነገርም ነገር ያኔ ነጭ ልብስ ነው የለበስኩት። አልለብስም ጥቁር። ምን ተፈጠረ ብዬ ነው ጥቁር የምለብሰው ብያለሁ። ከዚያ በፊትም ይህንን አንስተህብኝ ጥቁር ልበሱ ተባለ። እስቲል ያስቀኛል። ምን ነው የጎጃም አልተለበሰ ጥቁር? ፓትሪያርክ ሹመዋል። አሁንም ፓትሪያርክ አለ ጎጃም። ሰማ ድሮ አልነበረም ፓትሪያርክ። ፓትሪያርክ ሊቀ ጳጳስ ነው ወይስ ፓትሪያርክ? ፓትሪያርክ ፓትሪያርክ ከአቡነ ማትያስ ሌላ? አዎ ጎጃም ላይ ምን አሉ? ቅባት ሃይማኖት ነው። እኛ ሰምተን አናውቅም። ቅባት የሚባል ሃይማኖት የምን ቅባት ነው? ደውዬ ሰዎቹን ከዛ ደውዬ አነጋግረ እኔ ቤተክርስቲያን ይመለከተኛል፣ ያመኛል። ሚዲያም ላይ ወጥቼ ጽፌያለሁ። እባካችሁ አባቶች፣ አረ ቤተክርስቲያናችሁ ወዴት እየወረደች ነው? ምን ፌስቡክ ላይ ይሄንን ነገር እባካችሁ አንድ አድርጉልን ብዬ ደብዳቤ ጽፌያለሁ። እንዳውም አስታውሳለሁ እኔ ሄጄ አነጋግራቸዋለሁ ብሎ ፋንታውን ሙጬ ከሌላ ጋር ተልኮ ሂዶ ነበር። ሰው ነው ያባረሩት። ማለት ወይዘሮ እጅጋየሁ ማለት በተሟላ ሁኔታ እንዲመልሱ ብዬ ነው። ግራ ስለገባኝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ፓትሪያርክ አላት። በየቦታው ጳጳሳት፣ ሊቀ ጳጳሳት አሉ። የተቋሙ አደረጃጀት አለ። ፓትሪያርክ ግን አንድ ፓትሪያርክ ነው ያላት። ብፁዕ ወቅዱስ አቡነ ማትያስ ይባላሉ። ከሳቸው ውጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ፓትሪያርክ በፓትሪያርክ በሚል ስም አለ እያሉኝ ነው ማለት እኔ ገረመኝ እያልኩህ ነው። ትግራይ ያለው መንበረ ሰላማ እንኳን ሌላ ፓትሪያርክ አላደረገም። ባይዘወይ ፓትሪያርካችን አቡነ ማትያስ ናቸው። አልተነገረማ። አቡነ ሳዊሮስ ጳጳስ ነው የሾሙት፣ ፓትሪያርክ አልተሾመም። ትግራይ ጳጳስ ነው የሾሙት። 10 ጳጳሶች ተሾመዋል። ወደውም አይደለም፣ ፈተና በዝቶባቸው ነው። አቡነ ሳዊሮስም ፈተና በዝቶባቸው ነው እንዳይመረጡ እሳቸው የሚደረግ። ከዛ በፊትም በአቡነ አብርሃም ጋር ተወዳድረዋል። ሰምተ የለም እንዴና አቡነ ጴጥሮስ ሁሉ ሲሰድቧቸው ምንም የማያውቅ ባህይም እያሉ እንደ አልተፈተኑ። ፈተና ሲበዛብን ስለጎደል ነው ስላነስን ነው ብለው ያንን ቢያስተካክሉ ኃጢአት የለው። ግን ጎጃም ላይ ይኸውልህ ፓትሪያርክንም ላሳይ ይችላል። የጎጃም ፓትሪያርክ የቅባቱ ማለት ነው። ልበበሉ እኚህ ናቸው ፓትሪያርክ፣ ትልቁ ፓትሪያርክ ናቸው። እኛው ጳጳስ ናቸው። አሁንም ፓትሪያርክ ናቸው። አሁን ምን ተባለ? ቅባት እነሱ ቅባት ሃይማኖት ነው። ድሮ የለም ቅባት ሃይማኖት ነበር አይደለም ማለት መቼ ነው የሹመት? አሁን በአቡነ ማትያስ ጊዜ ያው ቅባት ነበረ። በነገስታቱ ዘመን፣ በአፄዎቹ ዘመን ሁሉ ጭምር ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪኳን ካወቅ በድሮ ዘመን ሁሉ ነበር። አሁን ጎጃም ውስጥ ደብረ ወርቅ እና በተለያዩ ትልልቅ ገዳማት ውስጥ ሁሉ ጭምር ያሉ አገልጋዮች፣ የኦርቶዶክስ አገልጋዮች ቅባቶች ናቸው። እና አንተ የሉም ብለሃል። ወይዘሮ እጅጋየሁ ማለት የመሐሙድ አህመድ ባለቤት የነበሩ ናቸው። የኦርቶዶክስ እምነት ተከታይ ናቸው። ምን አልክ አሁን? አትቅጠፍ ብለህ ያልከው ይኸው ቅባት አለ አይደል? እኔ በጎጃም ውስጥ ማውራት ይችላለሁ። ትችላለህ። በጣም አሪፍ። እዚህ ቪዲዮ ላይ ትልቁ ስህተት የትኛው መሰለ? ጋዜጠኛው በጣም ኢምፖርታንት ጥያቄ ጠይቋት ነበረ እትዬ እጅጋየሁን። አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጎጃም ውስጥ ከአቡነ ማትያስ ውጭ ሌላ ፓትርያርክ አላት ሲል አዎ ማለት ነው ጥፋቷ። የእትዬ እጅጋየሁ አምሳኝ እኮ አታውቀውማ። እኔም እየተከራከርኩ ያለሁት እሱን ነው።
የኢትዮጵያ የምታውቀውን ነው የተናገረችው እሷ። አዎ አለ እኮ ብለው ጽሁፉ ይታያል ማህተሙ። አሰማኝ። እኔ የማውቀውን ታሪክ እኮ ነው እየነገርከኝ ያለው ኤርሚ። እኔ እኮ ጉዳዩን ታሪኩን ባላውቀው የአካባቢው ልጅ ባልሆን እኮ እንደዚህ አልልህም። ቅባቶች አሉ የሉም? ጎጃም ውስጥ አንዴ ስማኝ። ታወራለህ ግን አሉ የሉም? አራውንድ ዘቦች ከምትዞር አሉ የሉም በለኝና ከዛ ታብራራ። እንዳወራ ፍቀድልኝና እኮ ታወራለህ። ሰማኝ። ፖይንቴን ላድርግልህ። አድምጠኝ ቆይ። በጣም ቀላል ኤዚ ኤርሚ፣ በጣም ቀላል። ቅባቶች አሉ ወይስ የሉም ነው እየጠየቁ። በቃ ሌጋሊ የሉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅባት የሚባል ሌጋሊ የተፈቀደላት አካል የለም። በደንብ ስማኝ። አሁንም ደጋግሜ ልንገርህ። ቆይ ደብረ ወርቅ ያሉት ምንድን ናቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የሚተዳደሩት እኮ። ቅባቶች ናቸው? ቅባቶች አይደሉም? ሌጋሊ አይደሉም። አሁን በደንብ ስማኝ። ምንድነው ሌጋሊ አይደሉም ማለት እኮ? እሱን የለም ነን ብለው የጳጳስ ሾሙ ብላ ታስጨርሰኝ እኮ ደስ ይለኝ ነበር። ቆይ እሺ፣ ቆይ እሱን ትጨርሳለህ። የኔ ቅጥፈት ምን ነበር? ከዚህ ታስጨርሰኝ በጣም ይገባ ነበር ምን እያልኩ እንደሆነ። ቆይ ጊዜ እንድትወስድ ኦኬ። የኔን ቅጥፈት ብለህ ቅድም የተናገርካት አልችታች ማለት ነው። ቅጥፈት ብለህ ያልከው የኔ ቅጥፈት ከቦሩ ሜዳ ጋር ጉባኤ ጋር አገናኝተዋል። እሺ ቦሩ ሜዳ ለምንድን ያገናኘው ከቦሩ ሜዳ ጋር? ኤርሚያስ ቅጥፈት ብሎ ያልከውን ምንድን የቀጠፍኩት? መጀመሪያ የኔን ቅጥፈት በነጥብ አሳይና ከዛ ከቦሩ ሜዳ ጋር ታገናኘዋለህ ማለት ነው። ከዛ እንጨርሳለን። የኔ ቅጥፈት ምን ነበረ? መጀመሪያ መጥቆራ የሚባል የአየር ላይ ጋኔን እንደምታመልኩ ስለተናገርኩ ነው አይደል ቅጥፈት ነው ያልከው? ኤርሚ ማውራት ይችላለሁ? ስለምታቋርጠኝ ምን ላድርገው? እኔ በጣም ማቀውን ታሪክ ነው እየነገርከኝ ያለው እና አወራ ከፈቀድክልኝ ላወራ፣ ካልፈቀድክልኝ ግን ሚዩት ላድርግ። እሺ ካወራ በጣም በቅንነት የኔን ቅጥፈት ንገረኝ በመጀመሪያ። ከዛ የቦሩ ሜዳ ላይ እንዴት እንዳገናኘው ከኔ ውሸት ብለህ ያልከው በመጀመሪያ ውሸቴን አሳየኝ። ፈርስት እንግዲህ እንደ የእንትኑን ጉዳይ በተመለከተ ይሄ ያነሳውን ርዕሰ ጉዳይ በተመለከተ ከመጥቆርም አልከው ታቦትም አልከው ምናምን አልከው። እኔ እውነት ለመናገር አሁን በጣም እንደው ዛሬም ላይክ ውይይቱ በጣም ገርሞኝ ስለነበር ነው ያልኩት እንጂ ኢፍ ዩ ወንት ከአንድ ወር በኋላ ዊ ካን ዲቤት በጉዳይም በተመለከተ የኔ ቅጥፈት ምንድነው? አሁን ልመጣልህ ወደ አንተ ፖይንት። ጠብቀኝ፣ ወደ አንተ ፖይንት አሁን ወደ አንተ ፖይንት ልመጣልህ። የኔ ፖይንት ምንድን ነው? ቤተ ክርስቲያን ሃይማኖቷ በታምራት ላይና በገድላት ላይ እየተመሰረተ አታድርጉት። እሱ ቅጥፈት ነው። በቃ መነሻ ፖይንት። ከዚህ የተለየ ነገር ካልኩ ለምሳሌ ምን ነበር ያልኩት? በጣም በቃ ሃይማኖቷ ኮተት አለባት ምናምን ዲፔንድስ ኦን የኦርቶዶክስ ሃይማኖት ዲፔንድስ ኦን ይሄ እንደውም እፎይን ከዚያ ሁሉ ማውጣት አለብን ካይንድ ኦፍ ስታፍ ማለት ነው። እና የኔ ፖይንት ምንድን ነው? ገድላት ድርሳናት ይሹ ኤርሚ ስላል አይደለም ላይክ እንደ ሃይማኖት ቆጥረናቸው አልኖርንም። ሲጀመርም ገና ከቦሩ ሜዳ ጀምሮ የገድላት የድርሳናት ይሹ ለሃይማኖት መከራከሪያ እንደማይሆኑ ተቀምጧል። እኔ ስለለፈለፍኩ ነው እንዲሆነው እንጂ ወዳጄ የቦሩ ሜዳ ጉባኤ በማንኛው ዘመነ መንግስት ነበር የነበረው? አፄ ዮሐንስ ሚኒሊክ የሸዋ ባለበት ታውቀዋለህ በደንብ አንብበሃል። አፄ ዮሐንስ በነበሩበት ዘመን ማለት ነው። ከዛ ጊዜ ጀምሮ ገድላት ድርሳናት የቤተክርስቲያን መጽሐፍት አይደሉም እየተባለ እየተነገረ ነው የመጣው። የቤተክርስቲያን መጽሐፍት አይደለም ለዶግማ መስሪያ አይደሉም ማለት የምንከራከርባቸው ጉዳይ አይደሉም። እኔ መቼ እንከራከርበት ብያልኩ ልከራከርበትም እኮ ብዬ ብጠራችሁም በዜሮ ተባስታችኋል። አንድ ኦርቶዶክስ ፊት ለፊት እስከማይቆም ድረስ ማለት ነው። ኦኬ እኔ አሁን እንከራከርበት ብያለኩም። ቅድም ግን ስናገር የነበረውን እህቴ አይታ ህይወት የኤርሚያስ ቅጥፈት ምናምን ብላ አድርግ። ምክንያቱም በዚህ በእስልምናው ሃይማኖት ላይ የነበረው ሰው በአጋንንት ጉዳይ እንነጋገር ብሎ እፎይን ሲጠይቀው አይ በአጋንንት ጉዳይማ ከተነሳ ኦርቶዶክስም
ሙስሊሞችም አመድ በዱቄት ይስቃል አይነት ነገር ነው የሚሆነው። ሁለቱም አጋንንት አምላኪዎች ናቸው። ሁለቱም አጋንንት ፋሚሊየር ናቸው። ይህንን ኦርቶዶክስ ታቦት ቀርጻ ቅዱስ ሰው ብላ በብፁዕ አቡነ ተክለ ሃይማኖትና በብፁዕ አቡነ ዜና ማርቆስ አድራሻ ጠቅሼ ደነባ ወረዳ 15 ኪሎ ሜትር ወደ በአልባሳ ገብርኤል በኩል ማለት ከኮምቦልቻ ደግሞ 5 ኪሎ ሜትር ገዳሙ ድረስ ሰው ልኬ ቪዲዮ እኮ አለኝ እኮ ነው ብዬ የምልህ። ስለዚህ በወርሃ ህዳር 29 ቀን መጥቆራ የተባለ የአየር ላይ ጋኔን አጥምቀውት ወደ ክርስትና ወደ ሰው ከአጋንንት አርአያ ወደ ሰው አርአያ መልሰውት አጥምቀውት ታቦተ ሕግ ተቀርጾለት ይከበራል በኦርቶዶክሱ። ይህን ስናገር ኤርሚያስ ቅጥፈት አልክ። እህት ያየችን ያላየውም ቆይ አድምጠኝ። ቅጥፈቴ ምንድነው ብዬ ስልህ ገባና ገድላት ድርሳናት የቦሩ ሜዳ ላይ አልክ። ገድላት ድርሳናት የቦሩ ሜዳ ላይ ሲጀምር የለም አታውቅም። ኦኬ ገድላት ድርሳናት ቦሩ ሜዳ ላይ አልቀረቡም። በአፄ ዮሐንስ ዘመነ መንግስት የቀረበው ተአምረ ማርያም ነው። ተአምረ ማርያም ነው የቀረበው። ከደብረ ብርሃን መጥቶ የተባለው ተአምረ ማርያም ነው። ተአምረ ማርያም ከገድላት ድርሳናት ውስጥ አይመደብም። ተአምር ነው የሚባለው። ድርሳን ሌላ ነው፣ ገድል ሌላ ነው። ገድል ሌላ ነው፣ ድርሳን ሌላ ነው፣ ተአምር ሌላ ነው። አጻጻፋቸውም ትርጓሜያቸውም ይለያያል። ኦኬ አሁን ተአምረ ማርያም በቦሩ ሜዳ ላይ ከቀረበ እኔ የተናገርኩትኝ መጥቆራ የተባለውን የአየር ላይ ጋሪ ገድሉ ሁሉ ጭምራለኝ ብዬ ስል አይ ገድላት ድርሳናት ዶክትሪናዊ አይደሉም። እኔ መቼ ዶክትሪናዊ ናቸው ብያልኩ? ስለዚህ የጻፍከው አየር ለመያዝ ነው ብለህ ነው ማለት ነው። እንደዚህ ስትያዝ ግን ያው መቀጠል እችላለሁ። ጥሩ ኤርሚ፣ እኔ እውነት ለመናገር የቅባትና ጸጋንም ሆነ አሁን ያነሳቸውንም ርዕሰ ጉዳዮች ሆነ ጊቭ ሚ ዋን መንዝ ዊ ካን ዲስከስ ኤኒ ፕሌስ በተመለከተ እኔ በደንብ ስማኛ እንዴ እኔ ከማንም ጋር አልዳረቅም። እኔ የታቀናንተ እኔ ግን እሱን ልበል ብዬ ነው። ከዚያ ውጭ ዛሬ በነበረው ቱ ቢ ፍራንክ ያንን ካልኩት በኋላ ዳኒን ታንኪው ልነው ነበረ። ዳኒን ታንኪው ሳለው አልወጣም ብዬ ነበር እውነት ለመናገር ማለት ነው። ምክንያቱም ጌት ሪል ፖይንት ኦፍ ዲቤት በቃ የዲቤቱን ትክክለኛ ፖይንት ይዞት ስለነበረ ታንኪው እያልኩ እየጻፍኩለት ነበረ። በኋላ ዚህ የገደል የምናምን ኢሹ ሲመጣ ነው እንደገና እንትን ያደረኩ እንጂና በዚህ አጋጣሚ ዳኒ ታንኪው። ኤርሚም ላነሳው ፖይንቶች ወይ ዘር መጥቆራ ምናምን የሚዋን መንዝ በጣም እውነት ለመናገር ክሪቲካል እንትን ላይ ስላለው ነው። ዊ ካን ዲስከስ ችግር የለብኝም። ይሄን ልበልህ። ከዚህ ውጭ የእጅጋየሁ ትልቁ ስህተት ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌላ ፓትርያርክ አላት ብላ መነሳቷ ነው ጥፋቱ እንጂ በህገ ወጥ መንገድ የመጣውን ማምለጥ ታደርጋ ትችልም እኮ። ቤተክርስቲያን ቅባትና ጸጋን ታስተናግዳለች የሚባለው ቤተክርስቲያኗ ፈቅዳ፣ ይሄ ቤተክርስቲያን ቅባት ነው። ልክ አሁን እናንተ ጋር አማኑኤል ህብረት ኦር ደግሞ መካነ ኢየሱስ ሙሉ ወንጌል ምናምን እንደሚባለው በአንድ ካውንስል እንተዳደር የእናንተ ትምህርት የኔ ትምህርት ነው ብላ ቢሆን ኑሮ ዩአር ራይት፣ ልክ ነው፣ ቅባትና ጸጋ አለ ይባል ነበረ። ቤተክርስቲያኗ ኤክስ ኮሚኒኬት ባረገችበት ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜምበር እንደሆኑ ተደርጎ መነገር የለበትም ነው ፖይንት። አንድ ጥራልኝ ቅባት ነው ብላ ኤክስ ኮሚኒኬት ያደረገችው ይሄው ራሳቸውን የሾሙ ሰዎች ቋድ መጣኝ እንደማመጥ ራሳቸውን ፓትርያርክ ያደረጉ ሰዎች ኤክስ ኮሚኒኬት አደረገች። እሺ አምጣ፣ መረጃ አምጣ፣ ወረቀት አምጣ። በጣም አሪፍ። ኤክስ ኮሚኒኬት ያደረገችበትን ነው የቤተክርስቲያን መረጃ አምጣ፣ አምጣ መረጃ። አምጣ። ሲኖዶሱ ኤክስ ኮሚኒኬት ያደረጉበት ማለት ነው። ማይክን ሚዩት አድርገው ተቀምጠሃል። ይገኛል። እስከምከፍት ብቻ ጠብቀኝ ላሳይ እንዴት ኤክስ ኮሚኒኬት እንደተደረጉ። እሺ በቃ ላስ ግሬት። እኔ እኮ እሱን ነው እያልኩ ሌጋሊ ምን ደጋግሜ እሱን ነው ህገወጡ ሁሉ በኢትዮጵያ ቤተክርስቲያን ውስጥ አታርጉት ነው። ልብ በሉ። ቀደም ቅባቶች የሉም ሲል ነበረ። አሁን ደግሞ አሉ ስላሉ ነው ኤክስ ኮሚኒኬት ያደረጉት ብሎ የሚል ወረቀት ሊያመጣ ነው። ደጋግሜ ስማኝ ስለነበረ ለዚያ ነው የሉም ስትል ነበር። ቀደም ፖይንት ሜክስ አረግ አላስደረገኝ ብለህ ነው። ኦኬ ችግር የለም። እኔ አሁን ያም ሆነ እውነቴን ነው የምልህ። እኔ ማለት ላይክ ለእንትን ለብሽቅ ምናምን ሳይሆን ፖይንቴ ሜክስ አረግ ማለት ነው። የምሬን እንዳረግ አልፈቅድልኝ ብለህ ነው። አሁን አላልኩም ብራዘር። እኔ አንደኛ ቅባቶች ለምንድነው ቅባት ጋር የሄድከው? አንተ ቅድም ስጠይቅህ ቅባቶች አሉ የሉም ብዬ ስል የታምረ ማርያም ምናምን ኢሹ ሲነሳ ነው።
እኮ እኔ ታምረ ማርያምን ያነሳሁበት እኮ አንድም የለጠፍኩት ነገር የለም። ታምረ ማርያምን ለምን እንዳነሳው፣ ቦሩ ሜዳ ለምን እንዳነሳው እኔ ካነሳሁት ጋራ አንተ ቅጥፈት ነው ብለህ በእኔ ላይ የጻፍከው ምንድን ነው ብዬ ስልህ አንዱን ልታሳይ አልቻለም። በቃ እንደዚህ እንድታወራ እድል እንድሰጥ ቅጥፈት ምናምን ነገር ብለህ ታይጽፋል። ኤርሚ እንደሱ አልነበረ እውነት ለመናገር ግን አሁን ላሳይ ነው። ትንሽ ጠብቀኝ። ኮምፒውተር በቃ ችግር የለም። ወደ ሌሎች እንሄድ። እኔ ጋ ምሽት ስለሆነ መልከጼዴቅ ከየት ቤተ እምነት ነው? እንዴት ነህ ኤርሚ? እግዚአብሔር ይመስገን። አንዳንዴ አውርቼህ ነበረ ከዚህ በፊት። እንዴት ነህ? ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው ናቸው? እኔ ኦርቶዶክስ ነኝ። እሺ። አንደበትህ ጥሩ ነው፣ ደስ ይላል። ግን አንዳንዴ የምታቀርባቸው ሪዝኖች ግን ከእውነት የራቁ ናቸው። እውነትን ጠንቅቀህ ብታውቅ ቢሆን ኖሮ እንዴት የምትወደድ ቢሆንክ ነበር። ለምሳሌ እስኪ ከማቀርባቸው እውነት ያልሆኑቱ መረጃዎቼ ለምሳሌ ቴንኪው። ግን አንደበትህ ስለሚጣፍጥ ብለህ ስላልከኝ ቴንኪው፣ ተባረክ። እንግዲህ ያጣፈጠው ጌታ ኢየሱስ ነው ማለት ነው፣ የጸጋው ባለቤት። እንደው ግን ምናልባት ምንድን ነው እውነትነት የጎደላቸው ናቸው ብለህ ያልካቸው? ብዙ ነገሮች አሉ። ለምሳሌ አሁን ከዚህ ወንድሜ ጋር አሁን ስትነጋገሩበት የነበረው ጉዳይ እኔ ስለ ጎጃም ትንሽ አውቃለሁ። ኦኬ፣ ልጁ ግን አሁን በግልጽ በደንብ አድርጎ እያስረዳህ ነበር። በራሳቸው አፈንግጠው የሆኑ አሉ። በቃ እኔም ኮይን እኮ ነው ያልኩት። ግን አሁን አንተ ግን ምን እንደሆኑ አድርገህ እያቀረብካቸው ነው? ኦርቶዶክስ እንደሆኑ አድርገህ እያቀረብክ። ታዲያ የሚያገለግሉት በቤተክርስቲያን ውስጥ ነው። የራሳቸው ቤተክርስቲያን ብለዋል። ስለማታውቅ ነው አንተ። እንዴት ነው የማላውቀው? እንዴት ነው እንደማላውቀው ብለህ? እኔ ቆሎ ትምህርት ቤት እኮ የተማርኩት እኮ ጎጃም ነው። እንዴት ነው የማላውቀው? አታውቅም ብለህ የምትለኝ? በትክክል ታውቃለህ። ቅባቶች የሉም ብለህ ስትክድ፣ እኔ እኮ ቆሎ ትምህርት ቤት ባህር ዳር ጊዮርጊስ እንኳን የኔታ ግሩም ጋር አይነ ስውሩ ጋር የዜማ ትምህርት ቤት የተማርኩት የኔታ ጅረት መድኃኒዓለም ታውቀዋለህ? ፕሊዝ እኔ የተማርኩ የት ነው ጅረት መድኃኒዓለም? የት አካባቢ ላይ ነው? ኦኬ፣ ስለማታውቅ ነው። የት አካባቢ ነው ያልኩህ? እኔም የማውቀው አካባቢ። በቃ አሁን ይህንን ካላወቅህ ምንም አይዲያ የለህም ማለት ነው። ጅረት መድኃኒዓለም፣ ምንጭ መድኃኒዓለም ብለህ ብትለኝ የት አካባቢ ነው ያልኩህ? አካባቢውን ጥቀስልኝ። ይህችን ነገር ጠቅሼ እስካላወቅህ ድረስ ምንም አይዲያ እንደሌለህ አውቃለሁ። በቃ ስለዚህ ሚዩት አድርገህ ነው ተቀመጠ። ያንተን ጅረት መድኃኒዓለም የሚባለውን ስላላወቅኩኝ ጎጃምን አላውቀውም ማለት አይደለም። ጎጃሙን ሙሉ በሙሉ ባላውቀውም ከማርቆስ እስከ ባህር ዳር ድረስ ያለውን በዋናው መስመር ላይ ያሉትን ከተሞችና አካባቢዎች፣ አድባራትና አብያተ ክርስቲያናትን አውቃቸዋለሁ። ኦኬ፣ እኔ ጋር መጥተህ ማምታታት የሚባል ነገር የለም። ደጀን በል፣ ሉማሜ በል፣ ደብረ ማርቆስ በል፣ አማኑኤል በል፣ ደንበጫ በል፣ ፍኖተ ሰላም በል፣ አዲስ ቅዳም፣ ኮሶበር፣ ዳንግላ እና ባህር ዳር ማለት ነው። በዋናው መስመር ላይ ያሉትን አውቃቸዋለሁ። አንተ ጅረት መድኃኒዓለም ብሎ የሚል ጠርተህ ወደ ውስጥ የገባ ከሆነ ወይ እዛው ፊት ለፊት ላይ ከሆነ እኔ አውቀው ነበር ማለት ነው። ካለ አካባቢውን ጥቀስ ብለህ እሱን ካላወቅ ምንም የምታውቀው ነገር የለም ብለህ ካልከኝ የቱ ጋ ነው አካባቢውን? ጅረት መድኃኒዓለም የሚባለው የት አካባቢ ላይ ነው? ወደ ውስጥ ገባ ያለ ነው? ወደ የት አካባቢ ላይ ነው ያለው? ምስራቅ ጎጃም ነው ወይስ ደግሞ ምዕራብ ጎጃም ነው? ወደ ዱር ቤቴ አካባቢ ነው? ወዴት ነው? ይህንን ዝም ብዬ አይደለም እጠራለህ። አቁፋዳ ተሸክሜ ስማርበት የነበረ ትምህርት ቤቶችና አካባቢዎች ስለነበሩ ነው የምነግርህ። እና አሁን ዋናው ልትናገሩ የፈለጋችሁት አፈንግጠው ትላላችሁ። ከድሮ ዘመን ጀምሮ ነበሩ አለች ወይዘሮ እጅጋየሁ። ቅባቶች የሚባሉ የሉም ብላችሁ ስትሉ አሉ፣ በቤተክርስቲያን ውስጥ አሉ። ኦኬ፣ ስላሉ ነው ባየ ጳጳስ እስከመሾም ድረስ ማነው ፓትሪያርክ እስከመሾም ድረስ የደረሱት ማለት ነው። ስለ ሾሙ ነው ቤተክርስቲያኒቱ ያወገዘችው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወጥ የሆነ ነገር የላትም። ካራ፣ ቅባት፣ ተዋህዶ፣ ጸጋ ብሎ በሚል የተከፋፈለ አስተምሮትና
በመቋሚያ ሲቀጣቀጥ በጩቤ ሲዋጋ አይደል እንደሚያድረው ደብተራ ሁሉ በቤተ መቅደስ ውስጥ ያደግንበት ነው። ኤርሚ እሺ በጣም ጥሩ ሜክ ያደረግነው ፖይንት በደንብ ይታይልን። አሁን ማስረጃ እንደሌለን ነበር የታሰበው። ምንድነው ሜክ ያደረገው ፖይንት? ምን ነበር የጠየቀው? ልክ እንደናንተ ቤተክርስቲያን ሌጋሊ የእኛ ቤተክርስቲያን ቅባት እንትናና ከኔ ጋር ብላ አታውቅም። ኤክስ ኮሚኒኬት ነው የምታደርገው እኔ ነኝ ካለ እኔ ሌጋሊ ነው ያልኩ ወይስ በቤተክርስቲያን ውስጥ የእጅጋየሁን ለማንኛውም ማስረጃ ላሳይ፣ በኋላ እንከራከራለን። ገብቶኛል። ወዴት እየሄድክ እንደሆነ ስለገባኝ እኔ ሚዩት አደረግኩ። እኔ ጋር ማምታታት የሚባል ነገር የለም ብራዘር። ኦኬ እኔ ሚዩት አደረግኩ። ምንድነው እኔ ያልኩ የነበረው እና ከዛ ቪዲዮን ትከፍተዋለህ። ማይክን ክፈተው። ማይኩን አንተ ነው የዘጋው፣ እኔ ቪዲዮ ነው የዘጋሁበት። ምን ነበር ያወራሁት? ጥድፍ አትበሉ። ምን ነበር ያወራሁ? ምን ነበር ያልኩ? እኔ እውነት እኔ ጋር ስለሆነ ተረጋግቼ ነው የማወራ። ኤርሚ ምን ነበር ያልኩ ነው ያልከኝ ምን አልከኝ መሰለህ? ምን ነበር ያልኩ? ቅባትና ጸጋዎች ቤተክርስቲያን ውስጥ የሉም ወይ አልከኝ። የሉም ብዬ እንትን ላረግ ስል እያስክ እምቢ አልከኝና የማንም ማስረጃ መጣ። በጣም በከፍተኛ ፍጥነት የእጅጋየሁ ማስረጃ ይዘህ መጣ። ምን አለች እሷ? ከእጅጋየሁ ምን አለች? እኔ በጣም የወደድኩት የጋዜጠኛው ጥያቄ፣ ጋዜጠኛው ምን አለ? ቆይ ሰማ። እጅጋየሁ ምን አለች? ብራዘር በኢትዮጵያ ለምን እነዚያ እያሉ ለምን እነዚህ ይወገዛሉ አለች። ኦኬ እጅጋየሁ ምን አለች ነው ያልኩ እኮ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ከአቡነ ማትያስ ውጭ ሌላ ቤተክርስቲያን ሌላ ፓትርያርክ አላት አለች። አዎ የማን ፓትርያርክ ነው? ቢግ ሚስቴክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃል በቃል የተጠየቀችው የመለሰች። እባክህ አምጣው ማስረጃውን፣ ቪዲዮ እንደገና አሳየን እባክህ፣ እየለመንኩ ነው። እንዳታወርደኝ ነው የምታገስሽ። ቴንኪው ሚዩት ያደረጋችሁ ሰዎች እንደዚህ ነው። ኦርቶዶክስነት ማለት በቃ ስርዓት ጠብቆ አለማውራትነት እስኪመስል ድረስ ማለት ነው። ጩኸት ብቻ ማለት ነው። ማይክን ክፈተው። ሚዩት ያደረጋችሁ ሰዎች ሚዩት አታርጉት። ማይክን ክፈተው። WOTC ቴንኪው። ወይዘሮ እጅጋየሁ ምን አይነት ፓትርያርክ ነው ሾመዋል ያለችው? ከመንበረ ፓትርያርክ ከብፁዕ አቡነ ማትያስ ውጭ ቅባት ነን ያሉ ግን እኔ ፕሊዝ እንዴት አድርጌ መቀመቅ ጉድጓድ እንደምከተል ነው ማሳየህ። ኦኬ አንተ ቅድም እኔ ቅባቶች አሉ ብዬ ስልህ እንዴት ነበር ያልከኝ? ጎጃም የሉም ምንም ብለህ ልታደባብስ የፈለክበት ማለት ነው። ተጠንቅቄ ነው የክሌሜን የምሰራ። እኩል አታውራ። ቴንኪው። የሉም ሲል ነበረ። ስላሉ ግን አድገው እንግዲህ ፓትርያርክ እስከ መሾም ድረስ ከደረሱ ጎጃም ውስጥ ብዙ ናቸው ማለት ነው። ማን? ቅባቶች። ኦኬ ቅባቶች። አሁን ቀጥዬ ሌላኛውን ዘማርያም የተናገረው ላይ ያሳያለሁ ማለት ነው። ኦኬ እሺ፣ እስከዛ አንተ የምታሳየውን አሳይ። ቴንኪው። አሳይ። በደንብ እንድትሰሙ የሚፈልገው እኛ ክሌም እያደረግን ያለ ነው። ሌጋሊ ቤተክርስቲያን የተቀበለችው ፈቅዳላ የተቀበለችው ቅባት ወይም ጸጋ የሚባል ሃይማኖት የለንም። ኤክስ ኮሚኒኬት ሲደረጉ ኑሯል። አሁንም ኤክስ ኮሚኒኬት ይደረጋሉ ነው የኔ ፖይንት። ከዚህ አንጻር ብቻ ተረዱኝ። አሁን ማየት ትችላላችሁ የቅዱስ ሲኖዶስን ውሳኔ ማለት ነው። ይሄ የቅዱስ ሲኖዶስ ውሳኔ ነው። የምስራቅ ጎጃም ሀገረ ስብከት በምስራቅ ጎጃም ሀገረ ስብከት በጎንቻ ሲሶ እነሴ ወረዳ በምስካበ ቅዱሳን ቆጋ ኪዳነ ምሕረት በህገወጥ መንገድ ዶግማና ቀኖና ቤተክርስቲያንን በጣሰ መልኩ ራሳቸውን በራሳቸው ጳጳስና ፓትርያርክ አድርገው የሾሙ አንደኛ መምህር ሄኖክ ፈንታ፣ ሁለተኛ መምህር አባ ኪዳነ ማርያም፣ ሶስተኛ መርጌታ ሙሉ ከግንቦት 19
ቀን 2013 ዓመተ ምህረት ጀምሮ በቅዱስ ሲኖዶስ ምልዓተ ጉባኤ ተወግዘዋል። የገዳሙንም ሀብትና ንብረት አስረክበው ከገዳሙ እንዲወጡ ተወስነዋል። የዚህ ተባባሪ የነበሩ መነኮሳት ቀሳውስትና ዲያቆናትም የተወገዙ ሲሆን በዚህ የዶግማና ቀኖና ጥሰት ምክንያት በማወቅም ይሁን ባለማወቅ ተሳስተው ድጋፍ ሲሰጡና ሲከተሏቸው የነበሩ ምዕመናን ንስሐ እየገቡ ይቅርታ እንዲደረግላቸው ጉባኤው ወስነዋል። ኦኬ ቴንክ ዩ። ቀደም ወንድማችን ምን ነበር የጠየኩትኝ? ቅባቶች ፕሊዝ አንዴ አሁን ከዚህ በኋላ አንዴ ኖ ፕሊዝ። ቀደም ወንድማችን ምን ነበር የጠየኩት የነበረው? ቅባቶች በጎጃም ውስጥ አሉ ቢስል ነው የሉም አለ። የሉም አለ። ከዛስ ስላሉ አሉ ብዬ ስለው አይ የሉም ብሎ ሲለኝ የወይዘሮ እጅጋየሁን ቪዲዮ አመጣሁበት። ከዛ የወይዘሮ እጅጋየሁን ሳመጣ አይ ተወግዘዋል እኮ አለ። የተወገዙ ስላሉ አይደል ወይ? ስላሉ አይደል ቪዲዮ የሰሩት ሶሪ ምንድነው ስላሉ አይደለ ፓትርያርክ የሾሙት? ኦኬ አዎ። ስለዚህ እዛ ያሉቱ ስላሉ ነው ፓትርያርክ እስከ መሾም ድረስ የደረሱት ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ቅባቶች አሉ የሉም? አሉ። ጎጃምና ጎንደር አሁን ፓትርያርኩ እንደዚህ ብለው አሉ አይደል? የነበሩበት ደብር ላይ ማንም ሰው ሄደው ወንድሞች እናቶቼ ማንም ሰው ሄዶ አስረክቡ ብሎ ቢል በጓንዴና በምንሽር ግንባሩ ነው ብለው የሚደፉት የጎጃም ገበሬዎች። እስኪ ሞክሩ። አሁን አወገዘም ብለው ያሉ ጳጳሳት እስኪ ወርደው ሄደው አስረክቡ ብለው ይበሉ። ገዳሙና አድባራቱ ግንባሩ ነው ብሎ የሚሉት። ኦኬ ያው ወይዘሮ እጅጋየሁ የተናገሩበት እኮ ቦታ ላይ ጎጃሞች ቡዳ ናቸው እየተባለ በገድለ ተክለ ሃይማኖት ላይ እየተሰደበን አይደለ? ሰርዙልን ብለን ስንል ብዙ ዘመን ሊሰርዙልን አልቻሉም። ስለዚህ እስከ መቼ ድረስ እየተሰደበን እንኖራለን ብለው በራሳቸው ፓትርያርክ ወደ መሾም መጥተዋል። ቅባቶቹ ጎጃም ውስጥ ነው ያሉት። ወንድማችን ሆዬ እዚህም እንደውም እየፈለገ ያለው እንደ ድመት አይነ ምድሯ እንደምሸፍን እሱም የአባቶቹን ነውር ለመሸፈን የፈለገው የሄደበት መንገድ ማለት ነው። ቅባቶች ግን ጎጃም ውስጥ እንዳሉ የሚታወቅ ነው። ስላሉም ነው ፓትርያርክ የሾሙት። ፓትርያርኩም ስለሾሙ አሁን በቅዱስ ሲኖዶስ የተወገዙ የተባሉት ማለት ነው። ስለዚህ አሉ ማለት ነው። ተወግዘው ኤክስ ኮሚኒኬት አድርገው ከቤተክርስቲያን መውጣታቸውን ማውገዛቸውን ተናገሩ እንጂ መውጣታቸውና መለየታቸውን አንድ ሰው አያሳይም። አንድ ሰው ሂዱና እስኪ ሞክሩ። እንደዚህ ተወገዘ የተባለበት ቦታ ላይ ሂዱና እስኪ ሞክሩ። መርጦ ለማርያም ዲማ ጊዮርጊስ ካሉ ሂዱና ሞክሩ። ቄሱ ራሱ ምንሽር የታጠቀ ነው። አነጣጥሮ ጆሮ ግንድህን ነጥሎ ይመታዋል ማለት ነው። ከዛ ወደ መቃብር ይልካል። ሄዱና እስኪ ሞክሩ፣ ቼክ አድርጉ። በአፄዎቹ ዘመን ሲያገዳድላቸው የነበረ ነገር አይደለም። በአፄዎቹ በእነ አፄ ቴዎድሮስ ዘመን ሁሉ ጭምር ሳይቀር ስላሉ እኮ ነው የተወገዙት። እና ይሄ ነው ብዬ የምለው ቴንኪው። አሁን አርቲ ቡርቲ የሆነ ታሪክ እኔ ኖሯል ኖሩም ሰይጣን የምታመልክ ቤተክርስቲያን ኦፊሻሊ ጋራ ቅባት የሚባል ሰዎች እነሱ ሰዎች ናቸው፣ ወገኖች ናቸው። እና የምትለውን ብለህ ጨርስ። ቴንኪው ኤርሚ። ማለት በደንብ እንድትረዳ የፈልገው ነገር እኔ በአትናቴዎስ ዘመን አራዮሳውያን በርትተው አትናቴዎስ ስላሳደዱት አትናቴዎስ ስህተት ነው ወይም ደግሞ አይ ምናምን ልለው አልችልም። በቃ የተፈጠረው ፖለቲክስ ምናምን ያመጣበት ጣጣ ነው፣ ጫና ነው። እኔ እያልኩ ያለሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅባትና ጸጋን ሌጋሊ አክሴፕት አድርጋ አትኖርም፣ ኖራም አታውቅም። ኤክስ ኮሚኒኬት ታደርጋለች። ይህን ደግሞ በማስረጃ አሳይቻለሁ። አይ በጉልበት አሉ ምንሽር ታጥቋል ምናምን፣ እሱ እኔን አይመለከትም፣ ቤተክርስቲያንም አይመለከትም። ሌጋሊ የእኔ ናችሁ ብላ እስካልተቀበለች ድረስ ልክ እንደናንተ ካውንስል ማለት ነው። ቀይን የፋይናል ፖይንት ይሄ ነው። አመሰግናለሁ። እሺ ቴንኪው። ስለዚህ ቤተክርስቲያኒቱ ውስጥ የሉም ብሎ ያለውን ወንድማችን መኖሩን አረጋግጧል። ራሱ አባቶቹም ሲኖዶስ ሰርተው ጉባኤ ስብሰባ ተቀምጠው ያወገዙት ስላሉ ነው። ስለዚህ የሉም አትበላ አሉ።
ብዛታቸው ቁጥራቸው ምን ያህል ነው? ስንቱን ደብር ይዘውታል? ስንቱን ንብረት አስረክበዋል አላስረከቡም? እዛ አባቶችን ጠይቅ። አዲስ አበባ ከተማ ውስጥ ሲኖዶሱ መንበር ላይ ሆነው ተሰብስበው ብፁዕነታቸው የተጻፈላቸውን ጽሑፍ አውግዘናል ምናምን ነገር ብለው ስላሉ ኤክስ ኮሚኒኬት አድርገናል ብለው ስላሉ እነዛ ስማቸው የተጠሩ ሰዎች አሁን ዛሬ በቤተክርስቲያን ውስጥ አያገለግሉም ብለህ ካልከኝ ሳቄን ነው የምታመጣው። ሳቄን ነው የምታመጣው። ሳቄን ነው የምታመጣው። እነዚህ ስማቸው የተጠሩና የተወገዙ የተባሉ ሰዎች ለይተናል፣ አውግዘናል፣ ኤክስ ኮሚኒኬት አድርገናል ብላችሁ አይቀድሱም ብለህ ብትለኝ ሳቄን ነው የምታመጣው። በእውነት ነው ብዬ የምልህ በጣም ታስቀኛለህ ማለት ነው። ለቀባሪው እንደማርዳት ይባላል። ምክንያቱስ አንተ ኦርቶዶክስ ነኝ ብለህ ከምትለው ይልቅ እኔ ኦርቶዶክስ የነበርኩት ሰው ኦርቶዶክስን በሚገባ አውቃታለሁና ማለት ነው። አንተ አባቶቼ ብለህ ከመጥራት በፊት እኔ አባቶቼ ብዬ የምጠራቸው ሰዎች ነበሩ። አንተ ምናልባት ቤተክርስቲያኔ ብለህ ከመጥራት በፊት እኔ ቤተክርስቲያኔ ብዬ የምጠራት ቤተክርስቲያን ነች። ማውቀውን ያህል አውቃለሁ። ሁሉንም ባላውቅም ማውቀውን ያህል አውቃለሁ። አንተም ደግሞ የምታውቀውን ያህል ታውቃለህ። ስለዚህ ስላሉ ነው የተወገዙት ለማለት ነው። ይመሐረን ነው ይሳለን ነው ይቀበን ጨርሰናል ማለት ነው። ቴንክ ዩ። ኦኬ መልከ ጼዴቅ በመረጃ ላይ የምታወራው ነገር ካለ መቀጠል ትችላለህ። እኔ ያለ መረጃ እዚህ ቤት አታውሩ። ስትመጡ እኔም ላይ ሆን ወይ ወንጌላውያን አማኞች ላይ ኦርቶዶክሳውያንም ላይ ሆን ማናቸውም ላይ የምታነሱት ነገር ካለ በመረጃ ብታርጉት በጣም ቤቱ እውነት የምንናገርበት ቤት ነው። በመረጃ ላይ የተመሰረተ ማለት ነው። እኔ ጴንጤ ስለሆንኩ እኛ ጋር ስህተትና ችግር ቢኖር እንደ ጉዳችን እነዚህ አደበስብሰን በቃ እንደው ይሄ ነገር አይምልህ ምናምን ነገር ብዬ የምሻፋፍን አይደለም። እንደ መጽሐፍ ቅዱስ ተከላ ያልሆነ ነገር ካለ እናገራለሁ የእኛንም